ሲመጥቼ ወይ እጁን ቆርጠዋለሁ ወይ ሰዓቱን አውጣዋለሁ። በምንም ታምር የሱ ህይወት በዚህ ሁኔታ ሊያልፍ አይችልም። እኔ አብርሃም በዚህ ሁኔታ አይቼውም አላቅም፣ እንደዚህም እንዲሆንም አልፈልግም። ከትላንት ወዲያ ባያችሁት ቪዲዮ ሄርሜላ ከትላንት ወዲያ ነው ትላንትና ብቻ አላቅም፣ ሄርሜላ ተጠርታ ሩታ ሳትጠራ ለመሰናበት ምናምን ተዘጋጅተው ቁጭ ብለው ነበር። ሄርሜላ ከታወቀች ቡዜና ዴቭ ካልደወላችሁላት ሄርሜላ ከየት ልታውቅቻል? ከየትም ልታውቃችልም። ያለበት ቦታ የምታውቁ ሰዎች ወይ ደውላችሁ አሳውቁኝ፣ ወይ ደግሞ ካለበት ይሄንን ሰዓት አውጡለት። በእጁ ያረገው ሰዓት አውጡለት። በእጁ ያረገው ሰዓት ማጣወጡለት ከሆነ ይሄ ልጅ መሞቱ ነው። እና እባካችሁ አሁንም ቢሆን እነግራችኋለሁ፣ ጠይቃችኋለሁ፣ ይሄንን ሰዓት አውጡለት። ማታወጡት ከሆነ ወይ ደግሞ የኔ ደውሉልኝ፣ አብርሃም ያለበት ቦታ አሳውቁኝ። ባስ ብላችሁ የኤፍሬምን እያስደበደባችሁ ነው። ኤፍሬም አብርሃምን በሚንከባከብበት ሰዓት እናንተ ታስደበድቡታላችሁ። ምን የሚል ነገር ነው ይሄ? እያስደበደበችው ሄርሜላ እያያችሁ ዝም ትላላችሁ። ወንድም ሲደበደብ አንቺ ዝም ካልሽ ለአብርሃም ወግነሽ ለኤፍሬም ዝም የምትይ ነገር ከሆነ ይሄ የማይመጣው ታሪክ ነው። እሺ እያደረግሽ ያለሽው። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ብዜት ይበልኝ። እንደምታውቁት ቤተሰቦቼ በበቀደም ወደ አዲስ አበባ መጥቻለሁ ብዬ መጥቼላችሁ ነበር። ነገር ግን የሆኑ ልክ ያልሆኑ ነገሮችን እያየሁኝ ነው። አብርሃም እንደምታውቁት ወደ ቤተሰቦቹ ይሄድ ተብሎ የት እንደሄደ አይታወቅም። አሁን ያለበት ሁኔታ የት እንዳለ ምን እንደሆነ ምንም እናውቀው ነገር የለም። ትላንትና ስፈልገው ውያለው፣ ነገር ግን ምንም ላገኘው አልቻልኩኝም። ያንን ነገር ለማሳየት አንድና አንድ እሱን ብዬ ነው ወደዚህ የመጣሁት እና ምንም ላገኘው አልቻልኩኝም አብርሃምን። እና ቤተሰቦቼ ይህንን ነገር ደግሞ የሆነ በጣም እያስጠላበት እየመጣ ነው ማለት ምን እንደሆነ አላቅም፣ ወዴት እንደሄደ አላቅም። ሌላ ውስጥ እየገቡ ነው ያሉት ማለት ነው። እና ቤተሰቦቼ ይሄንን ነገር ምን መደረግ እንዳለበት አላቅም። ትላንትና እሱን ስፈልገው ውያለው፣ አጥቼዋለሁ፣ ቤቱም ድረስ ሄጃለሁ፣ ቤቱን አግኝቼው፣ ነገር ግን ምንም ላገኘው አልቻልኩኝም። እና ይሄንን ነገር ደግሞ የተደረገው በምን ምክንያት ነው? አብርሃም እጅ ላይ ባለው ሰዓት ነው። አብርሃም እጅ ላይ ባለው ሰዓት ነው። ብዙዎቻችሁ አውቃችኋል፣ እኛም እናቅ ነበር። ነገር ግን ሄርሜላ ያንን ሰዓት ደግማ ካረገችለት በኋላ አብርሃም ጤነኛ አልሆነም። ሁላችሁም ታውቃላችሁ። አብርሃም ያንን ሰዓት ካደረገ በኋላ ድጋሚ ጤነኛ አልሆነም። ከሩታ ጋር እያለ ሰላም ነበር፣ አይታችኋል። ከሩታ ጋር ሲሆን ሰላም ነበር፣ ሁሉንም ነገር ማስታወስ ጀምሮ ነበር። አሁንስ ሁሉንም ነገር እየረሳና እየተቀያየረ አይምሮ እየተበተነ ነው ያለው። እና ይሄን ነገር የሚሆነው ደግሞ ከሄርሜላ ጋር ሲጨመር ብቻ ነው። ምን ማድረግ ነው እንዳለብን ብቻ አላቅም። ቡዜና ዴቭ ምንድነው ቆይ እናንተ የምትሰዱት ይዛችሁ እንዴ? ወንድማችሁ እኮ ነው። ለምንድን ነው ወንድማችሁን ከጠላት ማታርቁት? ይባስ እኮ እናንተ ብላችሁ ከሩታ እያሸሻችሁ ወደ ሄርሜላ እየገፋችሁት ነው። ይሄንን ደግሞ እኮ ምንም መደረግ የሌለበት ነገር ነው እያደረጋችሁ ያላችሁት ማለት ነው። እናንተ ወንድማችሁ ስጋችሁን እንደዚህ ካደረጋችሁ ሌላው ሄርሜላ የፈለገችው ነገር ብታረግ እኮ ለኔ አይደንቀኝም። ነገር ግን እኔ በቻልኩት አቅም ባለኝ አቅም ጓደኛዬን እኔ አድነዋለሁ። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ጭራሽ ሆን ብላችሁ ከሩታ እያሸሻችሁ ወደ ሄርሜላ እያደረጋችሁ ነው። ሩታ ለቃችሁ ሄርሜላን ስትጠሩ ነው ለመሰናበት ማለት ነው። ድጋሚ ሌላ ነገር አርጋበት እንዴት ነው እንዴ የፈለጋችሁት? የምታደርጉትን ነገር አስተውሉ ፕሊስ። ራሳችሁን በቃ የሆነ አምባገነንነት አይሰማችሁ። ቡዜ መሆንሽ ዴቭ ማለት ነው። እኔ ዴቭ በጣም ነበር ሞድ በጣም ነበር ማከብረ እና ስለዚህ እባክህ የምታደርገውን ነገር አስተውል እሺ። እና እባካችሁ የምታደርጉትን ነገር አስተውሉ። ሁላችሁም ደግሞ ታውቃላችሁ ሄርሜላ ሰዓት አድርጋለታለች አለ አብርሃም። ሄርሜላ ሰዓት አድርጋለታለች። ከዛም በኋላ ያንን ሰዓት ካደረገ በኋላ አብርሃም ምን ሆነ? እንዳያችሁት ነው ጤነኛ አልሆነም። ሁሉንም ነገር እንደመጀመሪያ ሆነ ማለት ነው። ከሩታ ጋር ባለ ሰዓት ጤነኛ ሆኖ ራሱን እያስታወሰ እየተመለሰ ነበር። ነገር ግን አሁን ላይስ ሁሉንም ነገር ተበትኖ ረስቶታል ማለት ነው። ራሱን ሁላ አያውቅም የት እንዳለ። አሁን እኔ ምንም ማውቀው ታሪክ የለም። ይሄንን ቪዲዮ መሰራላችሁ ያው ይሄን ነገር ሁላችሁ ማወቅ ስላለባችሁ ነው። ዛሬ ወደ ቡታጀራ ደውዬ ሁሉንም ነገር አጣራለሁኝ። አብርሃም መኖር አለመኖሩን አጣራለሁኝ እና ይሄንን ነገር በቃ ሙሉ ነገር ማወቅ ስላለበት እኔ አላቅም ብቻ ምን እየተፈጠረ እንደሆነ ማለት ነው። እኔ ምንም ማውቀው ታሪክ የለም። እዚህ ቀጥታ የመጣሁት አንድና አንድ የሱ ሙሉ ፋይሉን ለማሳየት ነው። እኔ ሄርሜላ ያለችበትን አግኝቼ ሙሉ እንዲ በቦጫጭቃ ደስ ይለኛል። አንቄ በገላት እንኳን ደስ ይለኛል አሁን ላይ ማለት ነው። እንዲ የሰው ልጅ የሆነ ምስኪን መስሎ ይመጣል እንዴ? እናንተ ራሱ በቃ የምታደርጉትን የኔ ሄርሜላ ውብ ናት፣ የኔ ሄርሜላ ውብ ሆናል ዛሬ። ኧረ በኢየሱስ እስኪ አድቡ ባካችሁ አድቡ። የሰው ልጅ አንዴ ወይ ሰይጣን ሲመጣ ማለት ነው ውብ ይሆንና አንተን ያሳስታል። ከዛም በኋላ ከገባ በኋላ እንደፈለገ ያረጋል ማለት ነው። ሄርሜላም እያረገች ያለችው ልክ እንደዛ ነው።
እና ያንን ሰዓት አድርጋለታለች። ይሄንን ሰዓት ደግሞ በምንም ታምር አብርሃም ጋር ሊቆይ አይችልም። ይሄንን ሰዓት ልክ አብርሃምን እንዳገኘሁት እንደምንም ሆኜ እጁንም ቆርጬ ላውጣው እችላለሁ። አውጣዋለሁ፣ ከሱ እጅ ላይ ያንን ሰዓት አውጣዋለሁ። እኔ በምንም ታምር አብርሃም ጋር አይቆይም። ይሄንን ሰዓት ደግሞ ያውጣዋለሁ። ለምን ቆይ እናንተ አታስቡም እንዴ? አታስቡም? ምንም ማሰቢያ የላችሁም? እኔ በጣም እያናደዳችሁኝ ያላችሁት ዴቭና ቡዜ ናችሁ። በጣም እያናደዳችሁኝ ያላችሁት ማለት ነው። ሄርሜላስ እሺ አታውቀውም፣ ከትናንትና ነው የመጣችው። እናንተ እኮ ተወልዶ እስኪያድግ ድረስ እናንተ በእጃችሁ ተንከባክባችሁ ያሳደጋችሁት ልጅ እኮ ነው። ይባስ ብላችሁ የኤፍሬምን እያስደባደባችሁ ነው። ኤፍሬም አብርሃምን በሚንከባከብበት ሰዓት እናንተ ታስደብድቡታላችሁ። ምን የሚል ነገር ነው ይሄ? እያስደበደበችው ሄርሜላ እያያችሁ ዝም ትላላችሁ። ወንድም ሲደበደብ አንቺ ዝም ካልሽ ለአብርሃም ወግነሽ ለኤፍሬም ዝም የምትይ ነገር ከሆነ ይሄ የማይመጣው ታሪክ ነው። እሺ እያደረግሽ ያለሽው ታላቃቸው ነሽ አንቺ ቡዜ፣ ታላቃቸው ነሽ። ነገር ግን አንቺ ይሄንን ነገር ስታደርጊ ደግሞ የሆነ የሚያስጠላ ነገር ስታደርጊ ሰው የሚጠላውን ነገር ሲያይብሽ ለአንቺ ራሱ መጥፎ ነው እሺ የሚሆነው። ስለዚህ ባክሽን ብትመለሱ መልካም ነው። አላቅም እናንተም እኮ ተይዛችሁ ሊሆን ይችላል። ነገር ግን ማሰብ ነበረባችሁ ይሄንን ነገር ከመጀመሪያው ጀምሮ ሄርሜላ ስትሉ ማሰብ ነበረባችሁ። አሁንም ሄርሜላ እንዳላችሁ ነው። ከሄርሜላ ጋር እንዲሆን ልጁን እየገፋፋችሁ ነው። ሩታ ባትኖር እኮ እስከ ጭራሹም ጠቅልላችሁ ለሄርሜላ ልትሰጧት ነበር። ልጁን እስኪሞት ነው እንዴ የምትጠብቁት እንዴ? ለምንድን ነው ቆይ ራሳችሁን ቆም ብላችሁ አስባችሁ የሆነ ውሳኔ ላይ ማደርሱት? በቃ ጥሩ ውሳኔ ወስኑና ልጁን ወይ በቃ እስከ ጭራሹም እናት አባቱ ቤት ይቀመጥ። ከእናንተም ውስጥ ይውጣ፣ ከሩታም ከሄርሜላም ውስጥ ይውጣና እናት አባቱ ቤት ቁጭ ይበል። እዛው ቡታጀራ ይሆኑና ከኛ ጋር ቁጭ ይላል። እዛ ሆኖ ሁሉንም ሰው ከኛ ጋር ስለሆነ ሰላሙን ያገኛል። እባካችሁ ወይ ተውልን ወይ በስርዓት ተንከባከቡት። እና ስለዚህ ቤተሰቦቼ ሁላችሁ የምታዩት ነገር ከሆነ ይህንን ቪዲዮ ከአብርሃም ጎን ያላችሁ አብርሃም ያለበት ቦታ የምታውቁ ሰዎች ወይ ደውላችሁ አሳውቁኝ፣ ወይ ደግሞ ካለበት ይህንን ሰዓት አውጡለት። በእጁ ያረገው ሰዓት አውጡለት። በእጁ ያረገው ሰዓት ማጣወጡለት ከሆነ ይሄ ልጅ መሞቱ ነው። እና እባካችሁ አሁንም ቢሆን እነግራችኋለሁ፣ ጠይቃችኋለሁ፣ ይህንን ሰዓት አውጡለት። ማታወጡት ከሆነ ወይ ደግሞ የኔ ደውሉልኝ፣ አብርሃም ያለበት ቦታ አሳውቁኝ። እኔ ራሴ መጥቼ ወይ እጁን ቆርጠዋለሁ ወይ ሰዓቱን አውጣዋለሁ። በምንም ታምር የሱ ህይወት በዚህ ሁኔታ ሊያልፍ አይችልም። እኔ አብርሃም በዚህ ሁኔታ አይቼውም አላቅም፣ እንደዚህም እንዲሆንም አልፈልግም። ከትላንት ወዲያ ባያችሁት ቪዲዮ ሄርሜላ ከትላንት ወዲያ ነው ትላንትና ብቻ አላቅም፣ ሄርሜላ ተጠርታ ሩታ ሳትጠራ ለመሰናበት ምናምን ተዘጋጅተው ቁጭ ብለው ነበር። ሄርሜላ ከታወቀች ቡዜና ዴቭ ካለው ወላችሁላት ሄርሜላ ከየት ልታውቅቻል? ከየትም ልታውቅ አትችልም። የምትፈልገው አብርሃም ጤነኛ እንዲሆን ብቻ ነው። ይህንን ነገር ደግሞ ሁላችሁም ጠንቅቃችሁ ታውቃላችሁ። ሩታ የምትፈልገው አብርሃም ጤነኛ እንዲሆን ብቻ ነው። ሄርሜላስ እሱ ጋር እንድትለጠፍ አብርሃም ጤነኛ መሆኑን አለመሆኑን ምንም አያስጨንቃትም። ከሱ ጋር መሆኑን ብቻ ነው የራሷን ደስታ። አብርሃም ከሷ ስለራቀ በጣም የምትጎዳ መስሎ ስለታየ የራሷን ሀሳብ ብቻ ነው የምትከተለው ይዛ ማለት ነው። እና ስለዚህ አሁንም ቢሆን እነግራችኋለሁ ለአብርሃም የሚያስፈልገው ሩታ እንጂ ሄርሜላ አይደለችም። ሁላችሁም ማወቅ ያለባችሁ ነገር ማለት ነው። ሩታ እንጂ ሄርሜላ አታስፈልገውም። አራት ነጥብ አለቀ። እዚህ ጋር በቃ የትም ቢገባ ሄርሜላ ከሱ ጋር በምንም ታምር አትሆንም። እንደዚሁ እየተበጠበጠ ሁሉም ነገር ይበላሻል እንጂ ሄርሜላ ከሱ ጋር ልትሆን አትችልም። ግልጹን ስነግራችሁ ማለት ነው። ሄርሜላ ናትንጎ ምናምን እየፈለጋችሁትን ማለት ትችላላችሁ። እኔ አሁንም ቢሆን ሄርሜላ እንዲያንቄ በገላት ደስታዬ ነው። እውነቱን ስነግራችሁ ማለት ነው። አንቄ በገላት ደስታዬ ነው። እኔ በራሴ ሳስበው የሆነ ነገር ላይ እኔ ሩታም ቢያረገኝ የሆነን ሰው መጥቶ በሚስቴ ላይ እንደዚህ ቢደርብ እንዲያንቄ ነው የምገለው። ሩታ ለሄርሜላ እንዲያስተኝታ ብታርዳት እንኳን ማለት ነው እኔ መስሎም አይታየኝም። ሩታ ጥፋተኛ ነች ብዬ አላስብም እንዴ። እና ልክ እንደነገርኳችሁ ነው። እኔ ሩታን ቢያረገኝ ኖሮ ሄርሜላን ሄጄ አንቄ ነበር ምገላት። አሁንም ቢሆን ግልጹን ስነግራችሁ ማለት ነው። አንድና አንድ የባሌ ልጅ ከኔ ጋር አለ፣ የሩታ ማለት ነው። እኔ ሩታን መስዬ ነው እየነገርኳችሁ ያለሁት። ልዑልን በመሀላቸው አለ። አብርሃም መመለስ አለበት። ያለበት ቦታ ንገሩኝ፣ ያንን ሰዓትን ያወጣለታለሁ። እናንተ ማውጣት ካልቻላችሁ ማለት ነው። ቡዜ ይሄንን ነገር ላታቂ ትችያለሽ። ይሄንን ቪዲዮ ግን ስታዩ ሁሉንም ነገር ስለምታቂ ካሁኑኑ ጀምሩ አብርሃምን ፈልገሽ ያንን ሰዓት ታውጪለታለሽ።
ያንን ሰዓት ከሱ አውጪና ቀጣዩን ነገር ደግሞ ታስቢበታለሽ። ችግር የለውም። የትም ይሄድ ይሄንን ሰዓት ብቻ ከእጁ ላይ አውጪለት። ሰምተሽኛል ቡዜ? ዴቭሞ ቡዜ ማለት ነው። ይሄንን ሰዓት አውጡለትና ሁሉንም ነገር ታስቡበታላችሁ። ቀጣዩን ችግር የለውም። የሰው ልጅ እኮ ዛሬን ሲኖር ነው ነገን የሚያስበው። ዛሬን ካልኖረ ነገን ማሰብ አይችልም። እና ስለዚህ ልጁ ደህና መሆን ስላለበት ያንን ሰዓት አውጡለት። ሰምታችሁኛል? ሁላችሁም ብትሆኑ ማለት ነው። የአብርሃምን ጓደኞች ሆናችሁ እህቶቹ አሁን የት እንዳለ እኔ አላቅም ብያቸዋለሁ። እዛም ከሆነ ቀጥታ ወደዛ ሄዳለሁኝ። ምንም የምቆይበት ታሪክ የለም እዚህ ማለት ነው። ምንም የምቆይበት ነገር የለኝም። አንድና አንድ እሱም ብዬ ነው ወደዚህ የመጣሁት። ያን ነገር ደግሞ አሁንም በእጄ ነው ይዤዋለሁኝ። ግዴታ እሱ ማየት ስላለበት ነው የእናንተ ያላሳየዋችሁ። እሺ ይቅርታ አድርጉልኝ። ግዴታ እሱ ማየት ስላለበት የእናንተ አላሳየዋችሁ። ምክንያቱም እሱ ማየት ስላለበት ነው። ይህንን ነገር የእናንተ አሳየዋችሁ ማለት እኔ ጋር ያለውን ነገር አጋልጬ ሄርሜላን አስጠነቀቅኳት ማለት ነው። በቃ በአንድ አማርኛ ማለት ነው። እና ስለዚህ ይህንን ነገር እስካሁን ያላሳየዋችሁ ለዛ ነው። እና ቤተሰቦቼ እስከ ማሳያችሁ ድረስ በጉጉት እንደምትጠብቁኝ ተስፋ አደርጋለሁኝ። ሁለተኛ ደግሞ ሄርሜላ ቤተሰቦች እባካችሁ ንቁ። እናንተ እንዴት ያዘቻችሁ? እሺ እሱንስ አጠገቡ ላይ ነች እንደፈለገች ያደረገችው። እናንተስ በምን መንገድ እናንተን ያዘቻችሁ? እኔ አላቅም። እባካችሁ ንቁ። እሺ እና ቤተሰቦቼ፣ የኔ ውድ ቤተሰቦች እባካችሁ የአብርሃም ቤተሰቦች፣ የሩታ ቤተሰቦች ከናንተ ጸሎታቸው እንዳይለያቸው ለኛም ለነሱም ጸሎት እያደረጋችሁ በጸሎታችሁ እንድታስቡን እጠይቃችኋለሁ። ምክንያቱም የሰይጣን ስራ በጸሎት እንጂ በምንም ነገር ሊፈታ ስለማይችል በጸሎታችሁ አስቡን እላለሁ። እስከዛው ድረስ ደህና ሁኑልኝ።